ውረድ በኋላ የጽናትና የኪራ ፍቅር እጅጉን ያማረው ሆኗል። ሰኒ ኪራና ጽናት እንዲሁም እምሩና ናሆም በማፋቀራቸው በመዋደዳቸው ደስ ቢላትም የሷ ብቸኝነት አጥብቆ አሳዝኗታል። ሰላም ጤና ይስጥልኝ ውድና የተከበራችሁ ኢትዮጵያውያንና ትውልደ ኢትዮጵያን በያላችሁበት የፈጣሪ ሰላምታ ይድረሳችሁ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ጽናት ክፍል 62 ተለቀቀ። ሰኒ ብቸኝነት ተሰምቷታል። መቼ ነው ከብቸኝነት የምወጣው? ማስመሰል ደከመኝ ትላለች። ተኝታ ስለነበረ ትራሷን የኔ ብቸኛ አዳባሪ ደሞ ዛሬ ደህና አደርሽ አትለኝም? ሰላም ሰኒ ተመስገን ለኔና ለእህቴ አዲስ ቀን ሰጠኝ ትላለች። ሳቄ ስንቱን ሐዘኔን ሸፈነ። መቼ ነው የኔ ብቸኝነት የሚያበቃው? ማስመሰል ሰለቸኝ። ወደነ ጽናትና ወደነ እምሩ አምርታለች። ስለ ኪራ ስለባለፈው ፍርፍር ያወራሉ። ጽናትና እምሩ አሁን ስላሉበት ስለ ፍቅር ህይወት ደስተኛ እንደሆኑ ይናገራሉ። ፍቅራችን ያቆይል እምሩ ስለ ፍቅራቸው መደሰት እየተናገሩ ስለሆነ ሰኒም እንደዚህ ሁናችሁ በማየታችሁ እጅጉን ደስ ብሎኛል፣ ፍቅራችሁንም ያቆይላችሁ ትላለች። ቀጥላ ሰኒ ፍቅረኛ የለሽም በማለት ጠይቃታለች። አይ እኔ እንኳን ይቆየኝ እናንተ ካላችሁኝ ለእኔ በቂ ነው፣ እናትም በፍቅር ውስጥ መተማመን ነው ትላለች። ሰኒም የኔ ብቸኝነት የሚቀረፈው እህቴ ስትመጣ ነው፣ ምንም እንኳን ብቸኝነት ቢያስጠላኝም የእህቷ የፍቅር ህይወት ስላልተሳካ ፍቅር በእኛ ቤት አይዘልቅም ትላለች። እናትም ህይወት እንደ ሻማ ነው፣ ይልቁንስ ወቂበት፣ እናንተ የማታውቁት ነገር ስላለ ተውኝ ትላለች። እና እምሩ ስለ ሰኒ ያወራሉ። ሰኒ በውስጧ ፍራቻ ሞልቷል። ማንም እኛ ጓደኞቿ እያለን ብቸኝነት እንዲሰማት አንፈልግ። ሌላ በኩል የናሆም እናት ወደ ቤቷ ልትሄድ ነው። እኔ ያለውበትን ሳታይ የትም አትሄጂም፣ ነይ ቡና ጠጭና ትሄጃለሽ ወደ ቤትሽ ይላታል ኪራ። የናሆም እናትም ድንገት መጥቼ አላስቸግራችሁም። ኪራም አይ በፍጹም የምታስቸግሪን ነገር አይኖርም። ናሆም እናት ከብዙ መገላገል በኋላ ወደነ ኪራ ቤት ጎራ ብላለች። በመሃል ኪራ ደውሎ ሄሎ ጽ እንግዳ እየመጣ ነው ምግብ ስሪ። እናት ወደነ ኪራ ቤት መታለች። ኪራ ማምዬ ቤቴን እንዴት አየሽው ይላታል። ለካ አጅሬ ያለ ከልካይ ሚተኛበት ቤት አግኝቶ ነው ቤቱ ትዝም አይለው፣ ቆንጆ ነው ትላለች። እንዴ ማሚ ከሚስቴ ፊት ነው የምታዋርጅኝ? ከወደዱ እስከ ምናምኑ ነው አሉ ያሉ ጨዋታቸውን ቀጥለዋል። ናሆም እናት ኪራን ያንተስ እናት መቼ ነው የምትመጣው እያለች ጠይቀዋለች። አያቴ ታገግምና ትመጣለች። ናሆም እናት ተጫዋች እንደሆነች ይነግሯታል። አይ አሁንም አረጀው ድሮ ጫወት ነበረ እያለች ታወራለች። ናሆም አረጀው ስላለች አስጨንቆታል። ታዲያ ልጆችንስ ማንም ያሳድጋቸው ይላል። አንተ ለመውለድ ያብቃህ እንጂ ስለማሳደጉ ሐሳብ አይግባ። ቀጥላ ወላጆች እኮ የልጅ ልጆቻቸውን ለማየት ይጓጓሉ። ለዛም ነው እኛ እያለን አግቡ ውለዱ የምንላ። ጊዜ ልጆች የሚሏችሁን አሰሙም ስልጣኔ ይመስላችኋልም ትላለች። ዓለም ላይ ስትኖሩ እንደ እርግብ የዋህ ሁኑ፣ እንደ እባብ ምስጥ ሁኑ። ቻለም አሁን ደስታ በኋላ ሐዘን ታስቀምጥላችኋለች። መሃል ብዙን ተጫውተዋል። እድሜ ይስጥሽ እናቴ ይላል ናሆም። አሁን ልሄድ አባትህ ከመጣ አሁን ልሄድ አባትህ ከመጣ ይሄ ሁሉ ምርቃት ገደል ይገባል። ቡናም ጠጣው ምሳም በለው ቤቱም ቆንጆ ነው። ጽናትና ሰኒ ጥሩ ሰው እንዳጋጠማት እምሩን ይነግሯታል። መጨረሻውን ያሳምረው እንጂ ጥሩ ናት፣ ለአንቺም እንደዚህ አይነት ሰው ያጋጥምሽ ይሏታል። በሌላ በኩል ኪራና ጽናት እጅጉን በሚያምር ሁኔታ ፍቅር ውስጥ ገብተዋል። ጽናት ገሏን ታጥባ ስለነበር ሎሽን ገሏን ትቀባለች። ምን እያረግሽ ነው? ገሌን ታጥቢ ስለነበረ በርዶኝ ትለዋለች። እኔ እያለውም አይበርድሽም። እግሯን ሎሽን እየቀባች ስለነበረ እሱም መቀባት ጀምሯል። በፍቅር አይንም ያያታል። እንደሷ አትየኝ ኪራ፣ ቆይ እስከ መቼ ነው የምታፍሪኝ እያለ ጠጋ ብሎም ለመሳምም ይሞክራል። ቆይ እንቆይ ትለዋለች። ጽናት እንቆይ ስላለችው ፍላጎቷን አሟልቶላታል። ፍቃድሽ ከሆነ እሺ ብሏል። ነው ፍላጎቴን የምታከብርልኝም ብላ ትጠይቀዋለች። ክስቷ የምትለውን ንጉሱ ይሰማል። ዛሬም ቢሆን ፍላጎትሽ ከሆነ ምን አልሽ አንቺ? ዛሬም ቢሆን አዎ ብዙ ፈተናዎችን ፈትኘህ አልፈሃል። እርግጠኛ ነሽ? እንደ ዛሬ እርግጠኛ ሁኜ አላውቅም። ጽናት ለኪራ ስለፈቀደችለት በደስታ አብረው ተቃቅፈው አድረዋል።
እንዴት አደርሽ የኔ ፍቅር? አዳር እንዴት ነበር? እየተባባሉ ይጠያየቃሉ። ጽናት ማፈሯን ቀጥላለች። አሁንም እያፈርሽ ነው? አሁን ካፈርሽማ ሌላ ነገር አለ ማለት ነው። አላፍርም። እኔም እኮ ፈልገው ነበር ከአንተ ጎን መተኛቱን። እሺ አሁን ምን ቁርስ ልስራልህ? ትለዋለች። ዝም ብለሽ አቅፈሽኝ ተኚ። ቁርስም አልፈልግም። ከጎኔ ካለሽ ሌላ ነገር አልፈልግም። አንተ ባትፈልግም ሰኒ እመጣለሁ ብላኛለች ትለዋለች። እሱም 5 ደቂቃ ብቻ ከኔ ጋር ቆይ። በኩል ሀኒ ወደ እነ ኪራ ቤት አምርታለች። ተጠፋፋን ይላታል። በቃ ጽናት ቤት ስላለች ወደ ቤት ሂጂ ይላታል። ጽናትና ሰኒ ሳሎን ተቀምጠዋል። ጽናት በኪራ ፍቅር ነፍሷን አታውቅም። አንቺ ንቂ እንጂ ትላታለች። እንደዚህ ልብሽን የወሰደውን አውቄዋለሁ። ምን ሆነሽ ነው አንገሽን? ትላታለች። አይ ይሄ እኮ ጉንዳን ነክሶኝ። ጉንዳኑ ኪራ ነው። ማፈሯን ቀጥላለች። ጥላት ተነስታ ሄዳለች። በሌላ በኩል ናሆምና ኪራ ካፌ ተገናኝተዋል። ስማኝማ ናሆሜ ለመስማት ተዘጋጅተሃል? እኔና ጽናት እኮ ዛሬ አብረን አድርን ይለዋል። ይሁን ማደር ይለዋል ኪራ። ብራምባ ተሰበረ እያለም መስፈን ጀምሯል ናሆም። አረ ሰው እንዳይሰማ። ቀጥሎም ናሆም ጽናት ትወድሃለች፣ ታፈቅረሃለች፣ ታመንላት። አይ እኔ በዓለም ላይ አንደኛ ባል ነው መሆንላትም ይላል። ወደ ጽናት አምርታለች። መጥቼ ሳልጠይቅሽ ትላታለች። እዚህ ቤት ጠብቆ መቆየትስ አንድ ነገር አይደለ? እንዴት ደስ እንዳለኝ። ዘመዶች እኮ ማሚ ልጠይቋት ሆስፒታል ድረስ ተቃቅፎ ሲያለቅስ አንጀቴን በላኝ። እዚህ ቢሆንም ሀሳቡ ያለው ከቤተሰቦቹ ጋር ነበር። ቤተሰብ የው ቤተሰብ ነው። አል እርቅ እንደወረደ ትነግራታለች። አሁን ሚኪ የት ነው ትላለች። ወደ ውጭ እኮ ሄደ። አሁንም የመጣሁት እቃዎቹን ባክ ላደርግ። መኪና የነበረው ሰውዬ አሁን በታክሲ ሰልፍ ሲሰለፍ ያሳዝነኛል። ድርጅት የሚመራ ሰውዬ ተቀጥሮ ሲሰራ ያሳዝነኛል። እኔ ወደ ውጭ እንደምትሄድና ለመውለድ ምርመራ እንደምታደርግም ትነግራታለች ለጽናት። ድጋሜ የተወለድኩ ያክል ነው የተሰማኝ። እጅጉን በጣም ደስ ብሎኛል። ሀኒ ከኪራ ጋር እንዴት ናችሁ እያለች ጽናትን ጠይቃታለች። በሌላ በኩል ሰኒ ከእህቷ ባል ቤተሰቦች ስልክ ይደወልላታል። እባካችሁ ተወኝ፣ ምን አድርጉ ነው የምትሉኝ? ትላለች። ፈጣሪን ፍሪ፣ ልጅሽን ፈጣሪ ነው የወሰደው። ሰኒ እጅጉን ከፍቷታል፣ እያለቀሰች ነው። በሌላ በኩል እምሩና ናሆም ይቀላለዳሉ። እማዬ እንዳወቀች እኮ ወደ ሐዋሳ ኑ ትለናል። ምም እንሄዳለን፣ ምን ችግር አለው እንዴ? ሽማግሌ ሳትልክ ማን አንዳንድ ሽበት ራሴ ላይ ጣል አድርጌ እሄዳለሁ ይላል። ሌላ በኩል ሰኒ እያለቀሰች ነው። ጽናት ምን ሆነሽ ነው ትላታለች። የእህቴ የባሏ ዘመዶች እንደሆኑ ለጽናት ትነግራታለች። ጽናትም ምን አርጉ ነው የሚሏት? ድሮ ሜዳ ላይ ስትወርቅ ማትነሳ መስሏቸው ነበር፣ ግን ወደ ውጭ ሄደች፣ ህይወቷንም አሻሻለች። ጽናትም እንድትረጋጋ ትጠይቃታለች። እህትሽ እንድትጠነቀቅ ንገሪያት። ነገሩ ነው እንጂ እህቴ ሰው ማመን ካቆመች ቆይታለች። ምክንያቱን ትጠይቃታለች። ባሏ የሰራው ሪሰርች ነበረ። እሱ ያለው ከእህትያ ጋ ነው። ተቀንሮ እንደምትኖርና አጣብቂኝ ውስጥ እንደገባች ለጽናት ትናገራለች። እህቴ እንዳልነግራትም የተረጋጋ ህይወቷን ላመሰቃቅልባት አልፈልግም። እኔ በማልቀሷ ጽናት ከፍቷታል። ምን ሆነሽ ነው እያለ ይጠይቃታል። አይ ምንም አልሆንኩም፣ ሳሎን ጠብቀኝ ምግብ ላምጣል ትለዋለች። ሚስቴ አንቺ እኮ ሚስቴ ነሽ፣ የሚከፋሽን ነገር አጋሪኝ ይላታል። እንዳለቀሰችና እንደሚያስፈራሯት ትነግረዋለች። ታዲያ ለምን ፖሊስ ጣቢያ ሄደን አንከስም? ለምንስ ወደዚህ አልመጣችም? እያለ ይጠይቃታል። ሌላ በኩል ናሆምና እምሩ ፍቅራቸው ከቀን ወደ ቀን እየጨመረ ነው። ምግብ ይጎራረሳሉ። አንቺ በልተሽ ሳትጠግቢ እኔ አልበላምን ብሎ ይጠብቃታል። በሌላ በኩል ጽናትና ኪራ ተቃቅፈው ፊልም እያዩ ነው። ልጅቷ ታሳዝናለች አይደለ? እሱ ነው እንጂ የሚያሳዝነው እያሉ ሁላቸውም የየራሳቸውን ሀሳብ ሰንዝረዋል። ስለ ፊልሙ ወንድ ልጅ ከቆረጠ ቆረጠ ነው። ባልከው ሀሳብ ብስማማ ነው፣ ግን አንዳንድ ነገሮችን ካልጠነጠቅ አትነሳሳም። አራት እስኪ ምን ተነጥቆ የተቀየራል? ለምሳሌ ጡት የሚጠባ ህፃን እናቱ ጡቱን እስካልከለከለችው ድረስ መጥባቱን አያቆምም። ጽናት ሲጀመር ላለመሸነፍ ፈልገ ነው እንጂ ተሸንፈሃል ትለዋለች። ተሸንፈሃል ከተባባሉ በኋላ የፍቅር ጨዋታቸውን ተጫውተዋል። በሌላ በኩል ደግሞ እምሩና ናሆም እዛ የምፈራውን ሞት አሁን መኖር ያጓጓኛል። ቤተሰቦችህ የልብ ህመምተኛ መሆኔን ሲያውቁ ምን እንደሚሆን አላውቅም። ከቤተሰቦች ጋር እንድትጣላ አልፈልግም። ለማንኛውም ፈጣሪ ያውቃል ትላለች። በሌላ በኩል ሀኒና ጽናት ከሀገር በመውጣትሽ ምን ይሰማሻል እያለች ጽናት ሀኒን ትጠይቃታለች። ሁሉም ሰው መውጣት በሚፈልግበት ሰዓት እኔ እድሉን ስላገኘሁት ደስተኛ ነኝ፣ ደግሞ ፍራቻለሁ።
ምን ያስፈራሻል? የምትወጁና የምታፈቅሪው ባለቤትሽ አለ። እሱስ ልክ ነሽ፣ ግን ዕቃሽን ምን ልታደርጊው አሰብሽ? ትላታለች። አዲስ ጎጆ ወጪ ስላሉ ለእነሱ ልሰጣቸው ነው እያለች ትመልሰላታለች። የዛሬው ቆይታዬ እዚህ ላይ ያበቃል። በቀጣይ ክፍሉን ይዘንላችሁ ስለምንቀርብ ሰላም ለሀገራችን፣ ሰላም ለሕዝባችን፣ ፍቅር አንድነት ይስጠን እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ።